ደስተኛ መስላ ትኖር ነበር። እየጨፈረች ቪዲዮ ትሰራም ነበር። ከአንገት በላይ ፈገግ እያለች ወዳጆቿን ትሸውድ ነበር። ነገር ግን እንደ ምላስ እንደ ጥርስ አይን አይዋሽምና ምን አይነት ሲኦል ውስጥ እንደነበረች አይኖቿ ምስክር ናቸው። ሞዴል ቀነኒ አዱኛ ከማደግ ከመለወጥ እንዲሁም ከመስራት ጉጉቷ ጋር ከተቀበረች ቀናት ነጉደዋል። እንዴት ለምን የሚሉ ጥያቄዎች እስካሁን መልስ ያልተገኘላቸው ነገር ግን መልስ የሚሹ ጥያቄዎች ሆነዋል። ወላጅ አባቷ በቀነኒ የቀብር ስነ ስርዓት ላይ እንደጠየቁት የልጄን እውነት አፋልጉኝ፣ የልጄ ደም እንደ አጫሉ ተደብቆ እንዳይቀርብኝ ብለው ነበር። እውነት ነው፣ እጮኛዋ አንዷለም ታዋቂ ሰው ነው። እውነት ነው፣ ለመንግስት አካላት ከቀነኒ ይልቅ ቅርብ ነው። በሀብቱም አንድ ደረጃ ከፍ ያለ። አው ልክ ነው፣ ሽጉጥ ይዞ የሚንቀሳቀስ ሰው ነው። ታዲያ በሀገራችን ኢትዮጵያ ውስጥ ለደህንነቱ ሲባል የግል ጠባቂ ሆነ መሳሪያ የታጠቀ ሰው ነገሮችን ከማንኛውም ሰው በተሻለ መልኩ የማድረግና የመፈጸም አቅም ይኖረዋል። ድምፃዊ አንዷለም ጎሳ ከነዚህ ምንም የማድረግና የመፈጸም አቅም ካላቸው ሰዎች መሃል ይመደባል ይላሉ አንዳንድ ለጉዳዩ ቅርበት ያላቸው ሰዎች። ለዚህም ይመስላል የወላጅ አባቷ አቶ አዱኛ ተደጋጋሚ ተማጽኖና ውትወታ የቀነኒ ሞት አልበቃ ያላቸው ወላጅ አባቷንም እያስፈራሩ ይገኛሉ። እነዚህ ሰዎች ማን ናቸው? ምንድነውስ የሚፈልጉት? ከሰሞኑ ደግሞ ሌላ መረጃ እየወጣ ይገኛል። ከምትመለከቱት ምስል ጋር በተያያዘ በርካታ መላምቶች እየተሰጡ ይገኛሉ። የሰው ልጅን ያውም ሴት ልጅን በዚህ ደረጃ መደብደብ ለምን አስፈለገ? የደረሱን መረጃዎች ስላሉን በስፋት እንመለስበታለን። የቀነኒ አሟሟት ድንበሩን አስፍቷል። አሳዛኙ የዚች ወጣት ሞት ከራሷ ከቀነኒና ከአንዷለም ጎሳ በተጨማሪ ሌላም ሰው ተጨምሮበታል። ይህ ሰው ማን ነው? ምንድነውስ የፈጸመው? ለምን በቀነኒ ህልፈት ውስጥ እጁ ገባ? እንደሚባለውስ እውነት እጁ በቀነኒ ህልፈት ውስጥ አለበት? ቀነኒስ በዚህ ጉዳይ ምን ያህል ተሳትፎ ነበራት? አንዷለምን ነፃ ስለሚያደርጉት የተገኙ ፍንጮችም ይዘናል። በጠቅላላው የአብዛኛውን ሰው ትኩረት የሳበው የቀነኒ አሟሟት ጉዳይ ሌላ መዘዝን ይዞ መጥቷል። አባቷ እንዳሉት የዚች ለጋ ወጣት ደም በቀጠሮ ብዛት ብቻ ደመከልብ ሆኖ ላለመቅረቱ ምን ማረጋገጫ አለ? በዚህ ቪዲዮ ስለ ቀነኒ አሟሟት አዳዲስ መረጃዎችን ከላይ ስለተጠቀሰው ሰው ማንነትና ምንነት በስፋት የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ በመቆየት እነዚህን ጨምሮ በርካታ ነገሮችን ያድምጡ። ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። ምንም እንኳን የፖሊስ ምርመራ ይፋ እስከሚሆን ድረስ ጥፋተኛውን ማወቅ ባንችልም እየዘገየ የመጣው ምርመራ የብዙዎችን ልብ ለስጋት ዳርጓል። የውሃ ሽታ ሆኖ የቀረው የአስክሬን ምርመራ ውጤትም እውነቱን እንዳያዳፍነው የበርካቶች ጥያቄ ነው። በድንገት የልጃቸውን ሞት የሰሙ ወላጆችም በሀዘን ውስጥ ሆነው ፍትህን ይሻሉ። በተከታታይ የወጡት እነዚህ ምስሎች ደግሞ ጣቶች ሁሉ ወደ እጮኛዋ ወደፊት ባሌ ይሆነኛል ብላ ወደ ተጠጋችው ሰው እየጠቆሙ ይገኛሉ። ቀነኒ አዱኛ ተስፋ ነበራት። ቀነኒ አዱኛ ህልምም ነበራት። ቀነኒ አዱኛ መዳረሻም ነበራት። ካለመችው ሳትደርስ ካሰበችው ሳትሆን ባጭሩ ተቀጨች እንጂ። ይህች ልጅ ከቤተሰቦቿ ርቃ የማታውቀው ሀገር ሄዳ ዩኒቨርሲቲ ስትማር ከዛ ተምራም ተመርቃ ወደ ህልሟ እየተጠጋች ባለችበት ሰዓት ተቀጠፈች። የነበራትን ተስፋ የምናውቅ ሰዎች ራሷን አጠፋች ሲባል እኮ ቀነኒ ራሷን አጠፋች የሚል ጥያቄ ፈጥሮብናል። ያ ሁሉ ተስፋዋ ላይ ጨክና ለራሷም ለኛም ትተርፋለች ብለው ለፍቶ ያስተማሯት ቤተሰቦቿ ላይ ጨክና ለምን እኮ ለምን ብቻ እንጠይቃለን። ሀቅሽን መድኃኒዓለም ያውጣው ሲሉ ስለ ህልሟ ስለ ተስፋ የሚያውቁ አብሯት የተማሩ የአርባ ምንጭ ዩኒቨርሲቲ ተማሪዎች በቁጭት መልክ ይጠይቃሉ። የእነዚህን የዩኒቨርሲቲ ጓደኞቿን ጥያቄ በይበልጥ የሚያጠናክረው ደግሞ በዮኒ ማኛ አማካኝነት ይፋ የወጣው የመጀመሪያው ይህ ምስል ነው። አንዷለም ጎሳ በተደጋጋሚ እንደሚደበድባትና አቢዩዝ እንደሚያደርጋት የሚያሳይ ነው የሚሉ የቀነኒ ህልፈት የሚያንገበግባቸው ቁጥራቸው ጥቂት አይደለም። ፖሊስ የአንዷለምን መኖሪያ ቤት ሲበረብር በርካታ ፍንጮች ተገኝተዋል። የዘገየው የፖሊስ ምርመራ እስኪወጣ እንጂ በርካታ መረጃዎች ስለ ቀነኒ አሟሟት እየወጡ ይገኛሉ። ቀነኒ ራሷን አስፍታ ወይስ ከፎቅ ላይ ወድቃ? የማይታወቀው የዛች ቀን ሌሊት አስደንጋጭ ሞት ጉዳዩን በይበልጥ ተጠባቂ እንዲሆን አድርጎታል። ከዚህ በተጨማሪ ከሰሞኑ የወጣው ይህ ፎቶ በእርግጥም ስለ ወጣቷ ቀነኒ አሟሟት ፍንጭ የሰጠው ሆኗል። አይኖቿ ላይ ከምታዩት እብጠት በተጨማሪ ትኩር ብሎ ላያት አይኖቿ የሚናገሩት ነገር አላቸው። ከመደብደብ ከማሰቃየትም ያልፋል። የቀነኒ ሞት የዛች ቀን ክስተት ብቻ እንዳልሆነ እንዲሁም የቆየ መሆኑን የሚናገሩ ሰዎች በዝተዋል። ይህ ክስተት በአንዷለም እና በቀነኒ መካከል የተፈጠረ ግጭት ብቻ አይደለም። በርካቶች የማያውቁት መሃላቸው ሌላ ሶስተኛ ሰው እንዳለ ይነገራል። ጦር ያማዘዘ የእግር ላለው ዛቻ ያስከተለ ጠላትነት የሰፈነበት የባላንጣነት ፉክክር የበዛበት ሌላ ድብቅ ጉዳይ አለ። ይህ እውነትነቱ ያልተረጋገጠ መላምት አርቲስት አንዷለም ጎሳን ከጉዳዩ ነፃ የሚያደርግ ይመስላል። ሙሉ በሙሉ ከደሙ ነፃ ባይሆንም እንኳ ቅጣቱን ያቃልልለታል የሚሉ መረጃዎችም መውጣት ጀምረዋል። በእንስቷ ፍቅር የተነደፈ ባለትዳርነቷን የረሳ የተመኛት ያ ሰው ያ ባላንጣ ያ ዝነኛ እሱ የእልፈቷ ተጠያቂ
ተጠያቂ ነው ይላሉ። ይህን መረጃ የሰሙ ሁሉ እቴሜቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ ምንም አላለ ትዳሩን ፈቶ ልውሰድሽ አለ የተሰኘውን የልጅነት ሙዚቃ የሚያስታውስ ቀነኒን የመቀማማት የራስ ወዳድነት መንፈስ የሞላበት የምኞት ማዕበል የሰፈነበት የቅዠት ዓለም ነው። ምንም ይሁን ምን የሰው ሚስት መመኘት እግዜር የማይወደው ኃጢአት ነው። ነገሩ እንዲህ ነው። በአንድ ወቅት ሁለቱ ዝነኞች ድንገት በአንድ የምሽት ክለብ ውስጥ ከሚዝናኑበት አንዱን ካልገደልኩ ብሎ ይጣላሉ። ከመጠጥ ኃይል ይሁን ውስጣቸው የከረመ የመነጣጠቅ ስሜት፣ የጥላቻ በሽታ በስካር ጉልበት ተገልጦ ብቻ አንዱዓለም ጎሳ ባላንጣዬ ነው በሚለው ሰው ላይ ደብል አክሽን ሪቮልቨር ሽጉጥ አውጥቶበት እንደነበረ በስፍራው የነበረ ግለሰብ ጉዳዩን ማህበራዊ ሚዲያ ላይ አጋርቶት ነበር። ታዲያ ይህ ጉዳይ ከቀነኒ አሟሟት ጋር ምን አገናኘው ትሉ ይሆናል። በቀነኒ እና በአንዱዓለም መሃልስ የነበረው ግለሰብ ማን ነው የሚል ጥያቄ ፈጥሮቦት ይሆናል። መልሱ እነሆ። ግለሰቡ በኦሮሞ ባህል የላቀ ቦታ የሚሰጠውን ኢሬቻ የተመለከተ የኦሮምኛ ነጠላ ዜማ ከኦሮምኛ አድማጭ በተጨማሪ በመላው ኢትዮጵያ ዘንድ የተወደደው ድምፃዊ ጫላ ቡልቱም ሲሆን ምንም እንኳን እውነትነቱ ባይረጋገጥም ጫላ ቡልቱም እና አንዱዓለም ጎሳ ሽጉጥ ያማዘዘው ምክንያት ድምፃዊ ጫላ በቀነኒ ፍቅር መነደፉ ነው በሚል የምሽት መዝናኛ ስፍራ ጥላቸውን በማንሳት የሚያገናኙ ጥቂቶች አይደሉም። ምንም እንኳን የቀነኒ ፍላጎት ባይኖርበትም በተደጋጋሚ እጅ ስልኳ ላይ እንደሚደውልና በተጨማሪም የአጭር ጽሑፍ መልእክቶችን እየላከ እንደሚያስጨንቃት ይነገራል። ታዲያ ይህ ጉዳይ ወትሮም ስሜታዊ ለነበረው አንዱዓለም ጎሳ ስሜቱን የተፈታተነ ደሙን ያፈላ ጉዳይ ነበር። ሊያገባ ተወስኖ አብሯት ለሚኖረው አንዱዓለም የቅናት ባህር የመናቅ እሳት ላይ የከተተው ክስተትም ነበር። በዚህም የተነሳ ከእጮኛዋ ከቀነኒ ጋር በየጊዜው የሚጨቃጨቅ ሲሆን ድምፃዊ ጫላ ቡልቱምንም በጥብቅ ይፈልግ እንደነበረ የሚወጡ መረጃዎች ያመላክታሉ። ሰራውንደር በተባለ የምሽት ክለብ ውስጥ የተገናኙት ሁለቱ ዝነኞች እጅግ ከባድ ዱላ ቀረሽ ጥል መሃላቸው ተፈጥሮ ነበር። በስተመጨረሻም ጉዳዩ በአገር ሽማግሌዎችና በኦሮሞ ባህል በአባገዳዎች ሊፈታ ችሏል። ታዲያ ብዙዎች በዚህ ግልጽ ባልነበረ እርቅ ላይ ጥያቄ ማንሳት ጀምረዋል። የጥላቻው መንስኤና ምክንያት ተዳፍኖ የመቅረት ጉዳይ የአብዛኛው ሰው መልስ ያላገኘለት ጥያቄ ሆኗል። በእርቁ ወቅትም ማን ጥፋተኛ ማንስ እውነተኛ እንደነበረ የሰማነው ጉዳይ የለም። ምንም እንኳን የዘገየውን የፖሊስ ምርመራ መጠበቅ የተሻለ ጉዳይ ቢሆንም የእነዚህን የሁለቱን ድምፃውያን የቀድሞ ጥል በማንሳት ለቀነኒ ሞት እንደ ምክንያት የሚያቀርቡ ሰዎች ብቅ ማለት ጀምረዋል። እንዴት የሁለቱ ዝሆኖች ጠብ ለንጹህ ነፍስ ለቀነኒ ሞት ምክንያት ሊሆን ይችላል? አባገዳዎቹ ሆነ የአገር ሽማግሌዎቹ ጉዳዩ ይፋ እንዳይወጣ የፈለጉበት ምክንያት አርቲስቶቹ ለበርካታ ዓመታት የገነቡትን ስም ለሴት ብለው እንዳይፈርስባቸው ይሆን ወይንም ሌላ ድብቅ ምክንያት? ጠበኞቹም ስለ ጉዳዩ እስከዛሬ ዝምታን የመረጡበት በወቅቱ አባገዳዎች ወይንም የአገር ሽማግሌዎች አስጠንቅቋቸው ወይስ አደራ ብሏቸው? ብቻ ብዙ ጥያቄዎች እየተነሱ ይገኛሉ። ወደ ቤተሰቦቻችን እናንተስ በዚህ ጉዳይ ሀሳባችሁ ምንድን ነው? እውነት እንደሚባለው ድምፃዊ ጫላ ቡልቱም በቀነኒ ህልፈት እጁ አለበት ብለው ያምናሉ ወይስ የቀነኒን ህልፈት ለማድበስበስ የተሰራ ተራ ወሬ? ሀሳባችሁን ኮሜንት ላይ አጋሩ። ምንም እንኳን የዚችን ንጹህ ነፍስ የትኛውም ምርመራ፣ የትኛውም ቅጣት፣ የትኛውም ካሳ ባይመልሰውም ደሟ ደመከልብ ሆኖ እንዳይቀር ቤተሰቦቿና ጓደኞቿ ፍትህ ይሻሉ። ምንም እንኳን ከላይ በገለጽንላችሁ ምክንያቶች ቀነኒና አንዱዓለም ጎሳ መሃል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ቢመጣም ለዚህ ውሳኔ ያደረሳት ነገር ምን እንደሆነ ጥያቄ ሆኖ ቀጥሏል። በየጊዜው በሀገራችን የሴት ልጅ ጥቃት እየተበራከተ ቢመጣም ደግሞ በየቤቱ ያሉ መልካም ወንድሞች፣ መልካም አባቶች፣ መልካም ባሎች እንዳሉ ማወቅ ይገባል። ቪዲዮን ከወደዱት ላይክ እንዲሁም ለሌሎች ሼር፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን እያልን በቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ።